ፊትሽ ላይ እኮ መቅዲ ያስታውቅብሻል አንቺ ቆይ ምን ሆነሽ ነው እንደምትሆኝ ንገሪኝ እስኪ በቃ በሌላ ቀን ተገናኝተን እናወራ አልኩ አይደል በሌላ ቀን እናወራ ሌላ ቀንማ በቃ ሌላ ቀን እናወራለን አሁን እኮ ማንንም የለም አትፍሪ እኔ ብቻ እኮ ነው ያለሁት እስኪ አሁን በቃ ልቀቀኝ አልኩ አይደል ተረጋጊነሽ እሺ ተረጋጊ ትሄጃለሽ ኮደ ቢል ሄድበት ትሄጃለሽ እሺ አንዴ አንቺ ልታለቅሽ ነው እንዴ አይዞሽ አትፍሪሽ ፈርተሽ ነው መቅዲ ብትቆይ እኮ እዚህ ማንም የለም እኛ ብቻ እኮ ነው ያለነው ከንቱ ጩኸት ነው የሚሆንብሽ እኔ ዛሬ አንቺን አብርሃም እንዲደውልልሽ ያደረኩሽ የሆነ ጥያቄ ልጠይቅሽ ጥያቄ አዎ ጥያቄ የምን ጥያቄ እሱን እኮ ነው መናገር የፈራው እኮ ምን ነው ጥፋት ነው እንደምነግረኝ ማለት እንዴት ያስፈራህ ብዬ ነው እኔ ለመናገር ከብዶኝ ነው እንጂ እኮ ደስ የሚል ነገር ታውቂያለሽ በጣም ደስ ይላል ግን ማለት ነው ያስጨናነቀኝና ንገረኝ እሺ መቅደስ ማለት እስከዛሬም ለመናገር ፈርቼ ነው እንጂ በቃ በጣም ወድሻለሁ ማለት አፈቅርሻለሁ ዛሬ ደግሞ አብርሽን ደውሎ ብቻችን እንድንሆን የፈለኩት እኔን ፍቅር ጥያቄ ልጠይቅሽ በቃ መቅደስ የቀለድክ ነው ኧረ መቅደስ ምን ቀልድ ነው እኔ እኮ ከልቤ ነው እናማ በቃ ፍቅረኛሞች እንድንሆን እፈልጋለሁ ዋለ ምን እያልክ ነው ቆይ ከማን ጋር ነው ፍቅረኛ መሆን የምትፈልገው እሱ ግንዱ ጋር ልልሽም አንቺ ጋር ነው እንጂ መቅደስ እዚህ አንቺና እኔ ብቻ አይደል ያለ ነው ሙድ ያሽብኝ ማለት ሙድ የምትይዘው ማቆ አንተ ነህ ማለት አፈቅርሻለሁ ወድሻለሁ ስላልኩሽ ሙድ ያስኩብሽ መሰለሽ እንዴ እኔ እኮ ከልቤ ነው ልቤን አታዳምጪው እስኪ ልቤን አዳምጪው ልቤ ይታሽም እንደ ወፍጮ እየመታ ቆይ ዋለ እውነትና አፈቅርሻለሁ እንትለኝ እና ታዲያ ከመሬት ተነስቼ ምን ብዬልሻለሁ እውነቴን ካልሆነ እኔ በቃ ስለምትመችኝ እኮ ቆይ እንዴት ነው እኔ እንጃ በጣም ወድሻለሁ ብቻ ደግሞ ዛሬ በጣም አምሮብሻል ታውቂያለሽ ማለት እንደምጠይቅሽ ምናምን አውቀሽ ነበር እንዴ እንዲያምሮብሽ መጣሽ አረኔ እንኳን ለቀስ ቢማላቀም ግን እውነታውን እንደው አንቺ እንደው ስለኔ ምን ማስበሽ አታውቂ አረኔ አላውቅም እኔ ግን መቅደስ በጣም አፈቅርሻለሁ ማለት በቃ አሁን እዚህ ብቻችን አይደለም ጥሩ ጊዜ እንድናሳልፍ ፈልጋለሁ ለዛም ነው እዚህ ጋር አብርሃም በቃ ሄድ ምናምን ብያባረርኩት አብርሃም ዋለ ምን መሰለህ እኔ ላንተ ምንም አይነት ጭራሽ ስሜት የለኝም ተይ እንጂ መቅደስ እንደዛ አትበይ እኔን እኮ ይከፋኛል እና እኔ እኮ እየቀለድኩ አይደለም እየቀለድሽ እንደሆነማ ፊትሽ ላይ ያስታውቅብሻል መቅደስ የምር ፊትሽ ይናገርብሻል ለግዳ እሺ በይኝና ጥሩ ጊዜ እናሳልፍ ምን ይመስልሻል ቆይ ዋለ ያመረርክ ነው እንዴ ማለት እኔ የምናገረውን ነገር እንደቀልድ ነው እንዴ መቅደስ ያየሽው እኔ እኮ ከልቤ ነው እየነገርኩሽ ያለሁት ዋለ በጭራሽ ይሄም አይሆን ነገር ነው እንዴት መቅደስ ማይሆን እኔ እና አንቺ ከተስማማን ማን ሊያግደን እኮ እኔ አልስማማማ በዛ ሐሳብ እንዴ ከውስጥሽ ልቅ እኮ ፊትሽ ያስታውቅብሻል ማለት ፊትሽማ ያው ጥያቄ እንደተቀበልሽኝ ምናምን በቃ እንደዛ ትበል አይኔ እኮ እውነቱን ነው የነገርኩሽ ኧረ እኔ ይሄን ሐሳብ እንኳን አስቤ አላውቅም ፊትሽ ላይ የሚናገረው ግን እንደዛ አይደለም እንደውም ነይ እስኪ ልሰምሽ ነይ ማለት ይወቅ ነው ምን ነው ደበረሽ እንዴ በቃ እንደውም እኔ ልሄድ የት ነው የምትሄጂው ቆይ እንጂ መቅደስ ቆይ ጠጋ በይኝ እንጂ አይ ማለት እኔ ስራ አለ ብዬ ነው እንጂ ይሄን ነገር
ይሄን ነገር እንደሚፈጠር ባውቅ ኖሮ አልመጣም ነበር። ስለዚህ በቃ ወደ ቤት ልሂድ። ምን ማለት ነው ስራ ለመቅደስ ማለት? እኔ እኮ ለዘመናት ተሸክሜው ነበርኩትን ፍቅር እኮ ነው ዛሬ ነገርኩሽ። በቃ እንቅልፍ ሳጣ ምን ስል ምግብ አልበላኝ ሲል እኮ ነው ዛሬ በስንት መከራ በቃ መስታየት ፊት ቆሜ እኮ ሳምንት ነው የተረማመድኩት እኔ ፍቅር ጥያቄ ለማቅረብ። አንቺ እንዴት ባንድ ጥዬ ልርትኛለሽ እኮ? እና እኔ እኮ እንደዚህ አይነት ስሜት ለአንተ ስላለልኝ ነው። እና እኮ እንዲኖርሽ የምታደርጊው እኮ አንቺ ነሽ። እንደውም በቃ አሁን ለምን በቃ ለምን ነው አታፈቅሪኝም? በቃ አፍቅሪኝ። ምን ማለት ነው? ምን ደርሶ የሚመጣ ነገር ነው እንዴ? ፍቅር ይመጣል እኮ። ኧረ መቅደስ አንቺ እኮ ካሰብሽበት ይመጣል። የምር ዛሬ ደግሞ ለየት ብለሽብኛል። አመሰግናለሁ። በቃ እኔ ወደ ቤት ልሄድ። ቆይ እንጂ ተረጋጊ። መሄድ እኮ ትሄጃለሽ፣ ግን በቃ ጥሩ ጊዜ እንድናሳልፍ ፈልጋለሁ። ሲመስለኝ ማለት ዛሬ ጥሩ ስሜት አትመስለኝም። ስለዚህ ልሄድ። ኧረ መቅደስ ተረጋጊ። ማለት እንደጠጣሁ ምናምን ፊቴ ላይ ያስታውቃል እንዴ? ምን ነው ጠጥታል እንዴ? አዎ መቅደስ ጠጥቻለሁ። ማለት በቃ ላንቺ ድፍረት እንደሆነኝ ብዬ እኮ ነው። በቃ መጠጥ ማልወደውልሽ ሁላ ዛሬ በቃ አብርሃም ራሱ ምን ነካህ ስቤ ስገለብጥ ነው አልኩኝ። ማለት ግን እኮ አልሰከርኩም እኮ ራሴን እኮ አውቃለሁ። ጠጋቢኝ እንጂ ወዴት ነው የምትሄጂው? ነው ጠጋቢ ዋለ። እኔ ልሂድ በቃ በሌላ ቀን እንገናኛለን። እንዴ መቅደስ ምን ማለት ነው ልሂድ ማለት? እኔን ለማንጠለሽ ለቤት ስራ ስላለኝ ነው። እኔን ለማንጠለሽኝ ነው የምትሄጂው? እኔ እኮ አንቺን ብቻዬን የቀጠርኩሽ እኮ አንቺን ላገኝሽ ብዬ ነው። መቼም ይሄን የመሰለ እድል አግኝተን መቼም እንደማናገኝ ታውቂያለሽ። ማለትማ በቃ ጥሩ ጊዜ እናሳልፍና አብረን እንሄዳለን። አይመስልሽም? እኔ አልችልም። በቃ ልሂድ። እኔ እየጨነቀኝ ነው። እንዴ መቅደስ ምን ማለት ነው ልሂድ ማለት? በቃ ረጋ በይ አንቺ። ምን ያስፈራሽ? ነገርኩህ እኮ እኔ እኮ ለአንተ ምንም አይነት ስሜት የለኝም አይደለም? እኔ ደግሞ አለኝ። ምን ማለት ነው መቅደስ ለአንተ ስሜት የለኝም ማለት? እኔ እኮ በጣም ነው የምወድሽ። ተረጅኛ መቅድዬ። ኧረ በእናትሽ የምር እያስጨነቀኝ ነው። በቃ ልሂድ ወደ ቤት። እና ምን ሆነሽ ነው የምትጨነቂው? ቆይ እስኪ ተረጋጊ አንቺም ጀምር። በቃ ዛሬ ስለጠጣ ነው መሰለህ እኔ እንጃ ሌላ ሰው ሆኖብኛል። ስለዚህ ወደ ቤት ልሂድና በሌላ ቀን ብንገናኝ ይሻላል። ሌላ ቀንማ ደግሞ ሌላ ቀን እንገናኛለን። አሁን እኮ በእናትሽ መቅደስ አንቺ ቆይ ማትረጂኝ ምን ሆነሽ? እሺ አልሽኝ? ኧረ እሺ ተቀበልሽኝ ማለት ነው ፍቅሬ? ኧረ እንደዛ ለማለት ፈልጌ አይደለም። በቃ እሺ ልቀቀኝ ያልኩህ እና መልቀቅማ እሺ እለቅሻለሁ። በቃ ዘና በይ፣ ባትፍሪ፣ ዘና ብለሽ ቁጭ በይ። እኔ እኮ በሌላ ቀን እንገናኛለን ያልኩት። ስለዚህ አሁን ብሄድ ይሻላል። እንዴ መቅደስ እኔ እኮ ብቻዬን ይደብረኛል። አንቺ ከሌለሽ በቃ ቀረጻ ራሱ እኮ ሂጅ አንቺ ከሌለሽ በጣም ነው የሚደብረኝ። ለምን ብቻዬን ጥለኝ? መቅደስ አንቺማ እንደዚህ አትሆኝብኝ። እኔ እኮ በቃ መቅደስ መጣ እወድሻለሁ ስላት እሷም እወድሃለሁ ትለኛለች። ከዛ በደስታ አቅፍ አደርጋታለሁ፣ ስማታለሁ ምናምን እያሉ ሌላ ነገር ነው ሳስብ የቆየው። አንቺ ዛሬ መቼም ቢሆን እንዳታስበው በቃ እንዴ ቆንጆ ተረጋጊና እኔን ለማን ጥለሽ ልትሄጂ ነው? እስኪ ቁጭ በይ፣ የምር ቁጭ በይ እስኪ። ግን አንቺ አስበሽዋል ወደፊት ተጋብተን ልጆች ወልደን 5 ልጅ ብንወልድ 5 አይበቃን? 5 ልጅ 1 2 3 4 5 በቂያችን። በቃ ልሂድ፣ እኔ ልሂድ። እኔ የምር በጣም እያስጨነቀኝ ነው። በቃ ልሂድ ማለት መቅደስ እኔ ላንቺ አንሽሽ ነው ወይስ ሌላ የሚወድሽ ሰው አለ? ንገሪኝ፣ አለቀውም። ሌላ ጠየቀሽ ሰው አለ? ማለት እኔ እኮ አነስክብኝ ምናምን ለማለት ፈልጌ አይደለም፣ ግን በቃ ልሂድ። ሌላ ፍቅረኛ ካለሽም ንገሪኝ። አናቱን ነው በእርግጥ የምጥለው። እኔ ከአንቺ ሌላ በቃ መኖር አልችልም። ምን እያሰብክ ነው? ምን የጥለሽኝ ከሄድሽ ራሴን ነው ማጣፍ። በዚህ ሲባቡ ሲል ብዬ ነው የምታገኝ። መቅደስ በእናትሽ በቃ ለእናቴ ልኑርላት። እኔ እኮ አንቺን አጥቼ መኖር ስለማልችል በቃ ተረጅኛ። እኔ ሽማግሌም ከሆነ ልካለሁ። በቃ 5 ሽማግሌ 5 6ም ቢሆን ልካለሁ። በቃ ችግር የለውም ልካለሁ። ብቻ አሁን ያውን ጥሩ ጊዜ እንድናሳልፍ ነው የምፈልገው። በቃ እኔ ልሂድ። አንቺ ቆይ ምን ነው ልሂድ የምትይ? ማለት እየደበረሽ ነው እንዴ? አትጨናነቂ፣ ዘና በይ እሺ። ማለት እኔ እኮ ስራ ስላለኝ ነው። እዛ አብርሽ ለስራ ስለፈለገ ነው እንጂ ስራ አለኝ። እኔ አብርሽ ለስራ ደውላት ያልኩት አውቄ ነው። ነይ ተጋበኝ በእናትሽ። በቃ ልሂድ። አንቺ ልሂድ አትበይኝ። ምን ማለት ነው ልሂድ ማለት? ቀን ተገናኝተን እናወራለን አይሻልም? እና ዛሬ እንደተገናኘን እናወራና ደግሞ ሌላ ቀንም እናወራለን።
አንቺ ቆይ ሲወድሽ አይገባሽም እንዴ? እንደውም ልስፈንልሽ? ኧረ እኔ አልፈልግም ተው። እሺ በቃ ተይው። እኔ ስጀምር ብዘፍንልሽ ደግሞ እንባ ነው የሚልሽ። በቃ ተይው መቅዲ ጠጋቢኝሽ ዋለ በቃ ያስጨነቀኝ ነው የምር። በቃ ልሂድ። ቁጭ በይና እኔ ምን አድርጌ ነው ያስጨነቅኩሽ? እኔ እንደማንኛውም ሰው ሌላ ነገር አድርጌ እኮ መጠየቅ እንትን አጥቶኝ አይደለም። ግን ማለት በቃ አብርሃምንም ሳማክረው ደግሞም እኮ አብርሃም እኮ ነው በቃ ልጅቷን ሳያት የምትወድህ ይመስለኛል ምናምን አለኝ። ማን አለ? አብርሃም። አብርሽም በቃ አማከርኩት። ማታ ብታይ እንቅልፍ አልወስደኝ ብሎ እራት ራሱ አልበላም ብዬው በቃ እሱ ነው ቴካዊ በፔስታል ይዞ መጡ። በቃ በመከራ በላ ጀምር። ውሸት ነው። እኔ ምንም አይነት ስሜት የለኝም ላንተ። እንደውስ ቆይሽ ባለፈውሽ ይመቸኛል ብለሽ ነገርሽዋል አልነገርሽም? አብርሽ እኮ ኧረ ጭራሽ ነው ያላልኩትም። እየዋሸሽ ነው መቅደስ። የምሬን ነው። እኔ ምንም አላልኩትም። እኔ እኮ አብርሃም ባለፈው መቅደስ ዋላ ይመቸኛል ምናምን ብለኛለች ብሎኝ እኮ በጣም ደስ ብሎኝ ነበር። ኧረ እኔ ባለም የምር እኔ በፈለግከው ምን ላይ ነው ጭራሽ ብዬ አላውቅም፣ አስቤውም አላውቅም። ስለዚህ በቃ ችግሩ እሱ ነው። ስለዚህ አብርሽማ ልክ ነው፣ እውነቱን እኮ ነው። ፊትሽ ላይ እኮ መቅዲ ያስታውቅብሻል። አንቺ ቆይ ምን ሆነሽ ነው እንደምትሆኝ ንገሪኝ እስኪ። በቃ በሌላ ቀን ተገናኝተን እናወራ አልኩ አይደለ? በሌላ ቀን እናወራ። ሌላ ቀንማ በቃ ሌላ ቀን እናወራለን። አሁን እኮ ማንም የለም፣ አትፍሪ። እኔ ብቻ እኮ ነው ያለሁት። መቅደስ እሺ ልቀቀኝ በቃ። ማለት በቃ እለቅሻለሁ። ምን ሆነሽ ነው? ወደ ቤት መሄድ ፈልጌ። አንቺ እንዲህ ስትሆኝ ደግሞ እንዴት አባሽ ነው የምታምረው? የምር የበለጠ አማረብሽ ደግሞ ከቅድሙ። ቁጭ በይ እንጂ ቁጭ በይ። ተጋቢኝ። ዋለ እያስጨነቀኝ ነው። በቃ ልሂድ። ምን ሆነሽ ነው የምትጨነቂው? እኔ ጋር እኮ ነው ያለሽው። ሌላ ማን ጋር ሆንሽ? መቅደስ ምን ሆነሽ ነው? እስኪ አሁን በቃ ልቀቀኝ አልኩ አይደል? ተረጋጊናሽ። እሺ ተረጋጊ። ትሄጃለሽ ወደ ቤት ልሂድበት። ትሄጃለሽ። እሺ አንዴ አንቺ ልታለቅሽ ነው እንዴ? እንደውም ማልቀስ የነበረብኝ እኮ እኔ ነኝ እምቢ ስትይ። ያው እምቢ እንዳላል ሴትነት ወግ ይዞሽ እንደሆነ አውቃለሁ። በፍጹም አይደለም። ዋለ እንደሱ አይደለም። እየተገረደርሽማ ነው። አይደለም ዋለ እባክህ ልቀቀኝ። እሺ ነይ ጠጋቢኝ። በቃ እንዴ ይፈቅድልሻለሁ። በቃ አላፈቅርም አልኩ አይደል? ለምን አትለቀኝ? እኔ ደግሞ አፈቅርሻለሁ። ተረጅኛ ተረጅኝ። እኔ አንቺን ማጣጭ መኖር አልችልም። በቃ እዚህ ውስጥ ጭምር ነው በረኪና ነው አምጥቼ የምጠጥ። እኔ አንቺን አጥቼ መኖር አልችልም። ወይ አንቺ ስለወደድኩሽ ነው? ንገሪኝ እስኪ። ከሌሎች አብልጬ ስለወደድኩሽ ነው? እኔ ደግሞ በቃ ልንገርሽ፣ አይ ላቭ ዩ ሶ ማች ወድሻለሁ። በቃ ሲጀመር እናንተ ሴቶች ስትባሉ ሲወዳችሁ አትወዱም። እሺ አንቺ ግን መግደርደር እንዳያዝሽ መግደርደር በቃ ቃላት ራሱ እኮ አጠረኝ። በቃ መቅደስ በቃ የተገረደርሽ በቃ መቅደስ። እኔ እኮ አንቺን አጥቼ መኖር ስለማልችል እስኪ ጠጋበኝ። የት ነው የምትርቂኝ? ጠጋበኝ። ዋለ ምን ነው ክሮስ መስለ ዛሬ ሰክራል። ስለዚህ ወደ ቤት መሄድ አለብኝ። ሰክራል? እንኳን ሰከርኩ። በቃ ዛሬ እኮ ባልሰክርሽና ድፍረት ባይሰጠኝ እኮ እስከ መቼ አፍኜው እኖራለሁ? እንደውም እንኳን ሰከርኩ። እንደውም መቅዲ አይዞሽ አትፍሪሽ። ፈርተሽ ነው? መቅዲ እዚህ ማንም የለም። እኛ ብቻ እኮ ነው ያለነው። ከንቱ ጩኸት ነው የሚሆነብሽ። እሺ በይኝና እሺ ጩኺ በቃ ጩኺ። ምን መስፋለችልሽ? ሌላ ነገር ግን ፍጥር ያስገደድኩሽ እኮ አይደለም። የእየኩሽ እኮ ነው። እኔ ታስገድዶ ማለት ነው። ገብቶሻል? ታስገድድሽ ይችላል። ግን በቃ አንቺ ፈቃደኛ ሆነሽ ቆይ በእናትሽ ቆይ መቅደስ ፍራንክ ነው። አብራም ነው ይችላል ነው ልትመጣች ተሸትብሪ እንጂ በስመ አብ ወልድ ቅዱስ እሱ ተረጋጊ። በቃ ተረጋጊ። አብርሽ አረ ወደ ነገር በላት ብናት
ተረጋጊ አብርሽ ማለትና ተረጋጊሽ መቅደስ በቃ ተረጋጊ ማለት በቃ አብርሽ ጋር ተነጋግረን ፕራንክ ልናደርግሽ የምር አንቺን አይደለም እኔም በጣም ጨነቀኝ ኧረ በእናትህ ልቀቀኝ እና ፕራንክ ነው እያየሽ ወይ እንደ መቅደስ እንደውም ፕራንክ አይደለም አብራ ውጣ ቀሽ ማስተሳሰብ ነው ያለ ጎዝኛ ምንም ነው አጠቀም እሺ ወይ እሺ በቃ ተረጋጊሽ መቅደስ ፕራንክ ነው እያልኩሽ አይደል መቅደስ አሽ በስመ አብ ወወልድ ወመንፈስ ቅዱስ አታብራ እንዴት ነው የሚጨንቀው ያው እንግዲህ ቤተሰብ እንደምታዩት መቅደስን እንደንትን አንተክትኪያታለሁ ማለት እና ቤተሰብ የአብርሽን ብድር መልሼላታለሁ የጓደኛዬን ብድር መልሼያለሁ ፕራንክ እንዳደረገች ዛሬ መልሼ ፕራንክ አድርጌያታለሁ መቼም ይቅር እንደማትለኝ አውቃለሁ አሁን አብርሃም ወስዶ ይቅር ካላስባለኝ በቀር መቼም ይቅር አትለኝም እንደዚህ አድርጊያት እና ቤተሰብ ኮሜንት ላይ ፕራንክ የሚደረግላችሁ ሰው ይሄ ሰው ፕራንክ ይደረግልን ብላችሁ ኮሜንት ላይ አስቀምጡልን ፕራንክ እናደርግላችኋለን ቤተሰብ ያው እንግዲህ እናንተን ለማስደሰት ማን ሆኖ ነገር የለም ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮአችንን እየታየልን አይደለም ቤተሰብ